ልኮራመትን ከሰልምዘ ስቀሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኑረሽ ታልፊዋለሽ ለአንድም ቀን ሳይደላሽ እሹሩሩ የሚልሽ አባትሽ መንኩሶ ምስጥ ያሳድግ ጀመር ድንጋይ ተንተርሶ ጥፋተኛ እናትሽ ወልዳሽ ሞተችው ካንቺ ጡት ሰስታ ለትላ ጠጣችው እኔ ልኮራመትን ከሰልምዘ ስቀሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኑረሽ ታልፊዋለሽ ለአንድም ቀን ሳይደላሽ ስቀሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ያሳድግ ጀመር ድንጋይ ተንተርሶ ልኮራመት ወዳሽ ሞተች ስቀሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ እኔ ልኮራመት ከሰልምዘ ወይ ፍቅር እስኪ አትጩ በሰላም ነው አለበት እንደው አዝማሪ መስል መለፍለፍ ስትወድ እማዬ ቀን መጥቷል ዛሬ እኮ ሰውየው ቀጥሮኛል አቤት አቤት እንደው አፍህን ሞልተህ ዛሬ ማዝማሪነት ያበላኛል ስትል እንደው ትንሽ አታፍርም እንደው ኧረ ተው ፍቅር ኧረ ተው ሰው ሁን አዝማሪነት እኮ ላንቺ ነው ተራ የሚመስልሽ በዚህ ሰዓትማ አንድና አንድሮ እንደሚኖር ግን ታውቂያለሽ ይሄው አየነህ እኮ ትምህርትህን ትተህ ወደዛና ወደዚህ በባዶ እጅ ስትሽከረከር ጓደኞችህ ተምረው ይሄው በየባንኩ ተቀጥረው ይሄው በሱፍ በከረባት ሽክ ሽቅርቅር ብለው እንዴት አለባበሳቸው እንኳን እንደሚያምር አላየህ አየኔ እናት በቃ ላንቺ ስኬት ማለት ሱፍ የለበሰ ነው አሁን ባንክ ቤት ተቀጥሮ መስራት ምን ነው ስኬት እንግዲህ ከሰው በታች እንዳትወልቅ አፈር ድሜ ግጫ ሳደርኩ ኮሌጅ የሙያ ልማር ስትል ደም ተፍቼ አስተማርኩ ቅር እንኳን አላለኝ አሁን በስተመጨረሻ ዘፋኝ ይሆናለሁ ብለህ ይሄው መከራችንን ታበላናል እንዴ ወይ ከትምህርት አሉንክ ወይ ከገንዘብ ያሉንክ እንዴ ፍቅር ምን ሆነሃል ዛሬ ክለው ባለቤት ቀጥሮኛል እስኪ እንደው በእናትሽ መረቅሽ ላኪኝ የምን ባለቤት ከተስማማን አንድ ቦታ ልቀጠር ከዛ በኋላ አንቺም ንዝንችን አቁመሽ በየመንገዱ የፍቅር እናት ነኝ እያልሽ ደረትሽን ገልብጠሽ በኩራት የምትወሪበት ጊዜ ቅርብ ነው የሚሆነው እንደውም ሰይፉ ጋር እንድትቀሪው ነው ማድረግሽ ሰይፉ ግን ታውቂዋለሽ ቱሪናፋ በላውን ቁርስህን ብላ እናውጣ እኔን አታስረፍድብኝ ሰማኛለህ እንደው ኬት እንደመጣ ናቅ እንደው የወታደር ልጅ አዝማሪ ወይ አንተስ ጉድ ነው አንቺ ፍርፍር ራሱ እንዲህ ወደ ላይ ራሱ እንደቆለልሽ ቁልቁል መውረጃሽ ጊዜ ቅርብ ነው የሚሆነው እባክህን ተሼ እኔ እኮ ብርህን አልካድኩም እከፍልሃለሁ ይኸው እችን 2 ቀን በቃ በጣም በዛ በጣም አበዛሽ እዚህ አይነት ጸባይ ቢኖርሽ ነበር ገንዘቤን አልሰጥሽም ነበር አይደለም እኮ እጅ አጥሮኝ ነው እባክህን አሁን ጎረቤት አይስማ ጎረቤት ሰማ አልሰማ ምን ሊያመጣል እንዴ ኧረ አይደለም እባክህ አሁን አመጣጤ ያበደርኩሽን ገንዘብ እንድትመልሽ ብቻ ነው
አልበዛም እንዴ? ኧረ እባክህ ካልሰጠሽን ግን የሚመጣውን መዘዝ ራስሽ ትወጪዋለሽ። አሁኑኑ ብሬን እፈልጋለሁ። አሁኑኑ እንድታመጪ። ቆይ እርስዎ ለምን አይረጋጉ? ምን ብዬ የምረጋገው? ብርን አልጠይቅ ማለት ነው? ታዲያ በመጪው የሚገኝ ነገር አለ? ለምን አልጮህም? ስንት ዘመን ሆነ ካበደርኳል። ዝም በል አንተ። ቆይ ይኸውልህ ታሽ፣ እኔ ገንዘቡን ከየትም አባቴ ገብቼ እሰጥሃለሁ። በቃ እችን 2 ቀን ብቻ ታገሰኝ። 2 ቀን፣ ለ2 ቀን እድሜ ምን አለበት? አብረን አልበላንም፣ አብረን አልጠጣንም። ለዋክ በልጆች በዚች 2 ቀን ውስጥ ካላመጣሽ እኔም ማድረገውን አውቃለሁ። እሺ ጌታዬ፣ እሺ እመልሳለሁ። ግድ የለም። አላበዛሽም እንዴ? የዘንድሮ ተማሪዎች በቃ እርዳችሁ መግባት ስልጣን ያደርጋችኋል። እሺ ብር ስጪኝ። ምናልባት ስራውን ከጀመርክ ለአንዳንድ ነገር ይልካል። ቆጥበህ ተጠቀም። እሺ። ከየት አመጣሽው? አቦስታው ምን ያደርግልሃል? በቃ በኋላ እንገናኛለን። ረፍዶብኛል፣ እኔ ልሂድ። ስመለስ ግን መልካም ዜና እንደምሰማ ተስፋ አደርጋለሁ። እናልሽኝ? አንተ ወደ ቀጠሮ ቦታ ሂድ። ስመለስ እንገናኛለን። ስማኝማ ደግሞ ለሳምሪ ማታ ስለኔና ስላንተ ሁሉንም ነገር ነግሬያታለሁ። ማን እንደሆነ በደንብ ማወቅ ስለምፈልግ አናግሯለሁ ብላለች። በጣም ደስ ይለኛል። በቃ ቻው፣ እኔ ልሂድ። መልካም እድል። እወድሃለሁ። እሺ። ሄሎ፣ ወይ ማይ፣ ደህና ነን። እንዴት ነሽ አንቺ? ደህና ነች። አዎ እንዴ? አዎ፣ የትምህርት ሰዓት እኮ ነው። አረ ደህና ነን። ምን እንሆናለን? ስለናፈቅንሽ ነዋ በሰበብ አስባቡ ህልም የምታየው።
ደህና ነን። በቃ እማዬ አሁን ስራ ልገባ ነው። በቃ እሺ፣ ማታ ከሀኒ ጋር ሆነን እንደውልሻለን። እሺ እሺ፣ ቻው። እንደኔ አይነት እናት ግን አለ? እባክሽ ሁሉም እናቶች አንድ አይነቶች ናቸው። የሆነ ኮመን ነገር አላቸው። አረ የኔ እናት ትለያለች። ብቻ በቀን ውስጥ አንዴ ሳንደዋወል እንዋል የሆነ የምትፈጥረው ህልም አለ። እኔ በጣም ነው የምትገርመው። ፍቅር እባላለሁ። ለዛሬ ቀጥረኝ ነበር። ለስራ ጉዳይ ነው? ድምፃዊ ነኝ። እናንተ ጋር ምሽት ለመስራት ዛሬ እንጨርሳለን ብለኝ ነበር። ሙከራም ሰርቻለሁ። እንዴት እንደምንቀጥልና አንዳንድ ነገሮችን እናወራለህ ብለህ ነበር ዛሬ ቀጠርክ። ኦ ዘፋኙ ነህ? ታዲያ እኮ ያ ስልኩን ዘግቶ ጠፋብን ያልንህ ደንበኛችን መጥቶ ከኛ ጋር ሊቀጥል ተስማምቷል። ተመልሶ መጣ? አዎ፣ ደንበኞቻችንም ስለለመዱት ከእሱ ጋር ለመቀጠል ተስማምተናል። እና ይቅርታ ቀድመን መናገር ነበረብን። ለማንኛውም እኛ ጋር ስልክ ስላለ እንደውልልሃለን። እኔ እንደምንም ብዬ እከፍላለሁ። ከዚህ በኋላ ማንም እየመጣ ፎን ይከፍትብሻል። እውነትም ይሄንን ራሴ እወጣዋለሁ። እመኝ ዛሬ እቀጠራለሁ። ሌላ ዳግ ኖርብሽም እንኳን እንከፍለዋለን። አንቺንም አንቀባሬ ማኖር አይከብደኝም። ወገኛ መጀመሪያ ራስን በቻልክ። የምሬ ነው። ድምፄን በጣም ወዶታል። ዛሬ እቀጠራለሁ። የምሬ ነው። እኔ ትልቅ ሰው ነው ብዬ ነው እንጂ እንደዛ አፉን ሲከፍትብሽ አፉን እንዲዘጋ ላድርገው ነበር። እንዴ ፍቅር ምን ሆነሃል? ሰውየው ምን አጠፋ? እኔ አይደለሁ እንዴ በየጊዜው ገንዘቡን እየሄድኩ ማግዘው? አንዴ ሙዚቃ እማራለሁ፣ አንዴ ድምጽ እማራለሁ እያልክ ያን ሁሉ ገንዘብ አግዣ አይደል እንዴ ዳይገባሁት? እንዴ ምን ሆነሃል ፍቅር? ይኸው የዛሬን ብቻ እኝና ካልተሳካ አይደለም ድምፃዊ ለመሆን ቀርቶ የሰው ዘፈን እንኳን ድጋሚ አልሰማም። ተሸክሜ ቢሆን አግዝሻለሁ። የምርማ ዛሬም ብቻዬ በጣም እርግጠኛ ነኝ ታሪካችን በሙሉ ይለወጣል። እመኝኝ እናቴ፣ ይኸው ቃል እገባልሻለሁ። አለበለዚያ ግን ባሰት እጅሽ እንደምትወቁጠሪኝ ምንም እንዳታስቢ እናቴ። እሺ
አይ ልጄ፣ እኔ አንድ ልጄ ከብዳኝ ይመስላል። በኖረኝና ከሀብታም እኩል ቅብርር አድርጌ ባኖርኩ። ግን ምን ዋጋ አለው? መፈናፈኛ አጣ። ይገባኛል እናቴ፣ ለእኔ ምን ድረስ እንደከፈልሽ ይገባኛል። አሁን ግን ተሮኔ ነው። በደንብ ነው አንቀባሬ ማኖርሽ። በደንብ አሰርፍሻለሁ እናቴ። እስኪ ያርግልህ። ምንም እንዳታስቢ። ምናልባት እማዬ ጋር ወደ ድሬዳዋ ልመለስ እችላለሁ። ለምን? እህቴ በቅርቡ ከእጮኛዋ ጋር ለመጋባት እያሰበች ነው። ከተጋቡ በኋላ ደግሞ ያው አዲስ ባለትዳር ቤት መቆየት አልፈልግም። በዛ ላይ ነውርም ነው። አሁን እኮ 12ኛ ክፍል ነሽ። በቅርቡ ደግሞ ፎርም ትሞላላችሁ። ታዲያ እሱ አይደል ያስጨነቀኝ? ታዲያ እንዴት ነው ለመመለስ የምታስቢው? አንቺ ያምሻል እንዴ? ሃይ ለምንድን ነው የሚያመኝ? እና ታዲያ አዲስ ባለትዳር ቤት አብሬ ልደበል? ይሁንሽ፣ የማትወስጂ ፍጥረት ነሽ። እኔን ተይ። ትምህርትሽ ግን የግድ ሊሰጥሽ ይገባል። ታዲያ ለዛ አይደል እንዴ ፎርሙን ሳልሞላ ልመለስ እምለው? እህትሽ ምን የምትል ይመስልሻል? እባክህ እሷማ የትም አትሄጂም ነው የምትለው። እውነቷን ነው፣ የትም አትሄጂም። ደግሞ በአሁኑ ስራ በጣም እርግጠኛ ነኝ። አስበሽዋል? ክለብ ስራ ጀምርኩ ማለት በቃ እንደምንም ብዬ አንድ ሲንግል ለቃለሁ። ከዛ ቶሎ ፈምሳለሁ። አንቺ ኮሌጅ ከገባሽ በኋላ ደግሞ መጋባት እንችላለን። የምርህን ነው ፍቅር? የእውነት ከኔ ጋር መጋባት ትፈልጋለህ? ሄሎ፣ አንተ ኧረ እባክህ ምንድን ነው በጉጉት ስንጠብቅህ? ሄሎ ፍቅር፣ አባል ሳካም በእናትህ። ኧረ እባክህ ምነው ምን አለ? አላውቅም፣ በጣም ደብሮኛል። የራሱ ጉዳይ ነው በቃ። ኧረ በእናትህ እኛ ተፍ ተፍ ብለን ሌላ ቦታ እንፈልጋለን። አንቺ ምርጥ ፓፕስ ምርጥነት። እሺ አሁን የት ነህ? ዝም ብዬ መንገድ ላይ ተቀምጫለሁ። ኧረ ና በእናትህ ና እንላለን በእናትህ። አዎ በቃ እኔ ይቅርብኝ። ምንም ቀን አይደለም። ኧረ በቃ ለቀቅ አድርገው እናትህ። ምንድን ነው ነገ ደግሞ ሌላ የተሻለ እድል ይኖራል። ፈታ በቃ። ምን ሆኖ ነው? ብዙ ተስፋ አድርጎ የሄደበት ክለብ ዘፋኙ መጣ ብለው ጋሽ አላሉት? ያልሽ እንዴ ነው? ቀላል ይዘፍናል እንዴ? ለነገሩ እዚህ ሀገር ድምፃዊ ሳይሆን ደፋር ነው አልበም የሚወጡ። እናቴ ትሙን ለበጎ ነው። ፍቅር እኮ የሚገርም ድምፅ ነው ያለው። እንደውም ከትልቅ ድምፃውያን ጋር ጸዴ ሆቴል ነው መስራት ያለብን። አንተ ትቀልዳለህ። ለማዬ እኮ ራሱ ቃል ገብቼላት ነው የመጣው። ምን እንደምላት ራሱ አላውቅም። እንዴ ማዘሯ ዘፋኝ እንድትሆን ትፈልጋለች እንዴ? ወይ ዘፋኝ! ለእኔ በጣም ብዙ ነገር ሆናለች ታውቃለህ። ቢያንስ የሆነ ነገር እንኳን መሸፈን ነበረብኝ። ቀድመን እንደሰው ቲክቶክ በጀመርንና ላይ እየገባን መሰል ላይቭ ላይ ብር ይገኛል። ቀላል ያሱታል። ለምን ግን ቻሌንጁን አትቀላቀል? የምን ቻሌንጅ? ምርጥ ሀሳብ። እንደውም እሱ ፍቅረኛ አለ።
በየመንገዱ ሰውን ሮስት ካላረኩ ብሎ የሚሳደበው አወቀው። ኤሚላ ሮስት የሚባለው አውቀዋለሁ። በቃ እሱ ምርጥ ቻሌንጅ አዘጋጅቷል። ጸዴ መል ለአንድ ወር ነው። ምንም አይነት ግንኙነት የላችሁም፣ አትደዋወሉም ምናምን። ካሸነፍክ 60 ሺህ ብር፣ መሀል ላይ ካቋረጥክ ግን በየቀኑ 1,000 ብር ቅጣት አለ። ምን አይነት ቀልድ ነው? ከስልክ ላይ ብሎክ ታደርጋታለህ ወይ አጠፋዋለህ ስልክ። አንተ ደግሞ የሚከታተል ሰው ይኖራል። አይንሽን እንዳለው ብለህ 30 ቀን ላሽ ትላታለህ። ነገሮችን ብታበላሽ ደግሞ ሌላም ተጨማሪ ቅጣት አለ። ኧረ ስልክህም ሊጠለፍ ይችላል። እኔ እንደዚህ አይነት የሞኝ ቀልድ አይመቸኝ ብሮ። 60 ሺህ ብር የፈለገ ነገር ይሁን፣ እንደዚህማ እንድትሰቃይ አልፈርድባት። ወይኔ በእናትህ ምነው እኔ እንዳንተ ፍቅረኛ ብኖር። ሌላ ሀሳብ ሲኖር አሳውቅ። ይሄንን እናንተ ጮቱ። ፍቅር እና ወዴት ነው? ነገ እንገናኛለን። ፍቅር እኮ እንደ ስሙ ኮከብ አፍቃሪ ነው። ኧረ እንደውም በዚህ ሊደብረው ይችላል። አውጣ በእናትህ። ካርድ አለ አለ ባለ ስንት? ባለ 50 እስቲ። ይሄ ሁላ ብር እያለ ነው እንዴ አንተ? ግማሽ ክፈልላት እንጂ እዳ አለባት እኮ። እናቴ አንተ ጋር ዱቤ አለባት እንዴ? የሌለበት የለም አልኩህ እኮ ሰፈር ውስጥ እንዳለ። ግማሹን አሁን ክፈልላት። እሺ በቃ ራሷ መታ ትከፍላለች። አሁን አፈን ዝጋ። ስትወስዱ ለምናችሁ ትወስዳላችሁ፣ እንደገና አሁን አፍን ትከፍታለህ አንተ ነው። እንገናኛለን ቆይ። ሰንዬ መብራት ሄደ እንዴ? ውይ ማሚዬ ቆረጡብሽ እኮ። ውይ ቆርጠው ገላገሉት። አይዞሽ። ወይኔ ወይኔ ወይኔ! ታዲያ እኔ እንጀራ ነጋዴ አይደለሁ 1,000 ምናምን ብር ቆጠረ የሚሉኝ እንዴ? ከየት አምጥቼ እከፍላለሁ? ወይኔ ጉዴ! በሚቀጥለውም ይህን የውሃ ቆጣሪ አንስተው ይውሰዱት። ምንም ይበከሉ አቅም የለኝ። ወይኔ ፈጣሪ! ወይኔ እንደው ምን በደልኩ? ምን አለ ብትገላግለኝ? ምን አለ እንደው ብታነሳኝ? ምን አለ ብትወስደኝ? ወይ መከራዬ! ወይ አይ ሄሎ ሳሚ፣ በቅድሙ ቻለኝ ተስማምቻለሁ። ነገርኩህ እኮ በቃ ተስማምቻለሁ። በቅድሚያ ግን የተወሰነ ገንዘብ ፈልጋለሁ፣ በጣም በአስቸኳይ። በቃ መልሱን አሳውቀኝና ማታ እናደርገዋለን። ምንድን ነው? መብራቱን ክፈይበት። በቅርቡ ገንዘብ አመጣልሽና ሙሉ ዳሽን ትከፍያለሽ። እሺ። እንደምንም ጨክነችን ግን ከጨረስካት ለአንተም ሆነ ለማዞረው በጣም ትልቅ ስኬት። ለአኒም ቢሆን እንደዚህ ቢሮ ከፍቶ ነው እንደሚሰራው። እኛ ምን አገባን? የተስ ቢሰራው ሄደን እንፈራረማለን፣ አለቀ። ማፊ ቀድሞ ስለነገረው ቀብድሽን ይሰጥሽ። ደግሞ እሱ ነው ተያዥ። ቁማር ምናምን አይደለም አይደል? ይኸውልህ እኔ ሌላ ችግር ውስጥ መግባት አልፈልግም። አንተ ምን ቁማር ነው? ቲክቶክ አታውቅም እንዴ? ኧረ
ምንስ ነው ስብስብ ያረከኝ ከልብ ከምኔው ለምሳ ምንምኩት ዋንታ የተነሳ ምኔው ለምጄ አረፍ ወደ እጄ ምንስ ነው ስብስብ ያረገኝ ከምኔው ነው ደግሞ ወይ ፍቅር መጣ? እሺ 2 ደቂቃ መጣው። በቃ 2 ደቂቃ። ምን ነው አልተሳካም እንዴ? አልተሳካም። አቡ በቃ አትጨናነቃ። ሌላ ቦታ ደግሞ እንፈልጋለን። እዛ አልተሳካም ማለት የህይወት መጨረሻ አይሆንም። ፍቅር ያንተ ህይወት ደግሞ እዚህ ጋር አያበቃም። የምር በጣም አትዘን ፍቅር። በቃ ላንተ አላለውም። በጣም የሚቸግር ከሆነ ደግሞ አባዬን የሰው ስልክ ጠፋብኝ ብዬ የተወሰነ ገንዘብ ላስልከው እችላለሁ። እኔ ገንዘብ አልፈልግም እኮ። እሺ ፈገግ በላ። አንተን ሲከፋ እንዴት እንደሚከፋኝ ብታውቅ እኔን እንዲከፋኝ ትፈልጋለህ እኮ። እሺ ፈገግ በላ። የሆነ ነገር ላልነግርሽ ነው የጠራሁሽ። ምንድነው? ንገረኝ። ምን ሆነ ነው? ስለ እኔና ስለ አንተ ነው? ፍቅር እናቴ የሆነችው ነገር አለ? ባይተዋር አረገኝ ናፍቆትሽ ባይተዋር አረገኝ ናፍቆትሽ ባዶ ቤት ታቅፌ ፍቅር የማይቻል ዕዳ ነው ወይ? መውደድ የማይቻል ዕዳ ነው ወይ? ባይተዋር ሆኛለሁ። ዛሬም ያቺ የተለመደችው እስኪ ነች። በናፍቆት ታስሬ ፍቅር ብቻውን ነው ሊዘን ይመስላል። ወደ መጨረሱ ነው። ልጁ መጥቶ አሁን ይቀበላል። ጥሩ ወዳጆች ሆናችኋል። መጥቶ ይቀላቀላል። ባይተዋር ሆኛለሁ ፍቅሬ በናፍቆት ታስሬ ዛሬ ባይተዋር ሆኛለሁ ደባሻ ከጭንቅ የሚያወጣኝ አጣው መሸሻ እንባ ብቻ ነው የኔስ ጓደኛ የማይለየኝ ሲመሽ ስተኛ አልለይህ አለኝ ቀለሊቱ ስቃይ ሆኖብኛል መለየቱ
እኔን ሲከፋኝ ማየት ትፈልጋለህ? እና ፈገግ በላ። የሆነ ነገር ላናግርሽ ነው የጠራሁሽ። ምንድነው? ንገረኛ። ምን ሆነ ነው? ስለኔና ስላንተ ነው? ፍቅር እናቴ የሆነችው ነገር አለ እንትን ላይ ይፈልጋል ማለት። እኔና አንቺ ከዚህ በኋላ አብረን መቀጠል አንችልም። ምን አይነት ወሬ ነው የምታወራው? አንዳንዴ ደግሞ ችግር አለብን። የሚቀለድና የማይቀለድ ነገር ለይተህ አታውቅም። እሺ አሁን ንገረኝ፣ ምንድን ነው? የምሬን ነው ሀኒ፣ እየቀለድኩ አይደለም። የምሬን ነው ፍቅር? ምን ማለት ነው? ምን ነው የሚሻለው ፍቅር? ከዚህ በኋላ ግን ደግመህ ብታናገረኝ ራሱ መልሼ አላዋራህም። የምሬን ነው ሀኒ። ወይ ፍቅር፣ እንደዚህ አይነት ቀልድ አያምርብህም። አሁን የምትነግረኝን ነገር ንገረኝና ልሂድ። ራሽን ጠብቂ። ላንቺም ለኔም የሚሻለው ይሄ ነው። ፍቅር፣ አንተ ፍቅር፣ አንተ ልጅ እራትም እንደ ሰካራም ባል ጠብቀ። መብራቱን አበሩልሽ። እነሱማ ገንዘባቸውን ካገኙ በሌሊት መጥተው ቢሆን ይቀጥሉታል። ሰሞኑን ገንዘብ አመጣልሽና እዳዎችሽን በሙሉ ትከፍያለሽ። ስራ ጀምሬያለሁ። በቃ ደህና ደሪ። እንዴ እራቱስ? በቃ ውጭ መብላት ጀመርክ ፍቅር? ታዲያ ላንተ አልበላ ይለኝ እበላ ማገኛ። እኔ በቃ ለራሱ ይሽ ዝም ብለህ ብላ። እንግዲህ አታናደኝ። ምንድን ነው ህፃን? ለኔ ነው እንደገዛሽ እና ለማን ነው? እንደዛ ከሆነ ስጭኝና በራስ እጅ ልብላ። ኧረ እባክህ ሁሉንም ልትበይብኝ ደፋር ወረኛ። እሺ ዝም ብለሽ እኔ በቃኝሽ። ተወዋ። በኋላ ግን ወደ ስጮ መስማት አልፈልግም። ስማኝማ ፍቅር፣ እስቲ አትበለኝ። አቤት። ዛሬ ትምህርት ቤት ምን አፕ እንዳደረጋል ንገረኝ። ብታይ አንዷ ራሷን አጠፋች። ምን? በጣም የምታሳዝን ልጅ ናት። ተማሪ ሁሉ ራሱን መሆን አቅቶት ነበር ዋለው። ሁሉም ደንግጧል። እኔ ራሱ በቅርብ ጊዜ ነው ያወቅኳት። ግን ምን ነው ባላቃት ይሻለኝ ነበር። ምን ሆና ነው? ለምንድን ነው ራሷን የጠፋችው? ብዙ ነገር። አባቷ ለሷና ለእናቷ ጥሩ አልነበረው መሰለኝ። በዛ ላይ ስንት ነገር ሆነችለት። ቦይፍሬንዱ አልፈነገላትም። እና ፍቅረኛቱ ይብላ ነው ራሷን የጠፋችው? እሱ ብቻውን በቂ ምክንያት ይሆናል ብዬ አላስብም። ግን ሰው ምን ተሸክሞ እንደሚኖር አይታወቅም። ስለ ሳቀች ብቻ አንድ አይነት ይሆንን ነበር የሚመስለው። የፈለገ ነገር ይሁን
ራስን ማጥፋት የሰነፍ ሰው ባህሪ ነው። ብቻ በጣም ታሳዝናለች። ቆይ አንቺ ከኔ ጋር ብትይ እንደዚህ አይነት መጥፎ ውሳኔ ትወስኛለሽ? ሀይ ለምን ብዬ ነው ራሴ ላይ እንደዚህ አይነት ውሳኔ የምወስነው? ሞኝ ነኝ እንዴ? ካንተ በፊት እኮ በደስታ ኖር ነበር። ደግሞ ምን ይታወቃል፣ ካንተ በኋላም የተሻለ ሊገኝ ይችላል። ቆይ አንተ ከኔ ጋር ብትጣላ እንደዚህ አይነት መጥፎ ውሳኔ ራስ ላይ ትወስናለህ? ለነገሩ አንቺ የምትቢው ናት እንጂ ሌላ ነገር ያስጨንቅሽ። ያማረብህ መስሏል። ይኸውልህ እኔ ሞኝ አይደለሁም። አንዲት የእንባ ዘለላ እንኳን አትወርደኝም። ማነሽ? ምንድነው? ማንን ፈልገሽ ነው? ፍቅር የለም። ፍቅርን ፈልጌ ነው። ፍቅር የለም። ፍቅርማ ከእንግዲህ አይገኝም። ስራ ገብቷል። ስራ ጀመረ? አዎ ስራ ጀመረ። ፍቅር ከዚህ በኋላ ቀኑን ሙሉ ሌሊቱን ሙሉ ነው የሚሰራው። ከዚህ በኋላ መንገዱን መዞር ቀረ። አሁን ስራውን ቢሰራ ነው የሚያዋጣው። ምክንያቱም በየመንደሩ እየዞረ እድሜውን ከማሳጠር ውጭ ምንም የሚያገኘው ነገር የለም። ቆይ አንቺ ግን ማነሽ? ማንም? እኔ ማንም ነኝ። የሆነ ነገር ልጠይቀው ነበር፣ በቃ አይመቸውም። ይኸው ከትላንትና የጀመረ እስካሁን ድረስ ስራ ነው። እሺ ደህና ዋሉ። አዎ ፍቅር ከዚህ በኋላ አይመቸውም። ከዚህ በኋላ ስራ ገብቷል። ሌሊትም ቀንም የለም ፍቅር የለም። ወይዬ ጠራኸኝ? ገንዘብ ከፍለሽ ከስኩ እስክሪብቶሽን አልተቀበልሽ። ቆይ ምን አይነት ተማሪ ነሽ? ወይኔ በጣም አመሰግናለሁ። አይምሮ የትምህርት ቤቱን አቅጣጫ እንዳይረሳ ስለተወጠረ እስክሪብት ይረሳት። ለሰፈሩ አዲስ ነሽ? እኔ ሰፈር ልጅ ነኝ። አዎ ዘንድሮ ነው ከድሬዳዋ የመጣ ነው ከእህቴ ጋር። ለዛ ነው አዲስ ሆንሽብኝ። እና ልሸኝሽ ማለቴ ትምህርት ቤቱ እንዳይጠፋብሽ። ስራ ከሌለ ደስ ይለኛል። እሺ ማነው ስምሽ? ሀና። ሀኒ፣ ሀና ሁለቱንም ይሉኛል። ስንተኛ ክፍል ነሽ? 11 ያንተ ስም ማን ነው? ፍቅር።
ምን ነው? እውነት ከሆነ በጣም ገራሚ ስም ነው ያለ። እንዴት ቻልከው? ምኑ? የሚጠላ ሰው ጭምር ፍቅር ብሎ ነው የሚጠራ። አስበኸዋል? ኤክስ ከፍቅረኛዋ ጋር ሆነ ፍቅር ብላ ስትጠራ። አንቺ ሳኒ ትባያለሽ? ሃይ የኔ ስም እኮ ሀና ነው። የቅርቤ ሰዎች ብቻ ናቸው ሀኒ ብሎ የሚጠሩኝ። ያው ሀና ብሎ መጥራት ከከበደ ደግሞ ሀና ምረት ማለት ይችላል። እውነትም የድሬዳዋ ልጅ ፈጣጣነት ያልሆነ መላመድ አለ። ያለበለዚያ ደግሞ ይሄን የሚያክል ከተማና ብርዱን እንዴት እንችላለን? እኔማ የሰው ሀገር ነሽ ብዬ ላላመድሽ ነበር። አካባቢው ሆነ ትምህርት ቤቱ ቶሎ ለምዳለሁ ብዬ አስባለሁ። አንተ ግን አዲስ አበባ ውስጥ የመጀመሪያ ጓደኛዬ እንደምትሆን ተስፋ አደርጋለሁ። ምንድን ነው? አዲስ አበባ ውስጥ የመጀመሪያ ጓደኛዬ። በል ከዚህ በላይ በዚህ ፍጥነት ከተከተልከኝ ታስረፍድብኛለሽ። እኔ ልሂድ። ስራ ከሌለ ደግሞ ጧጧ መሸኘት ትችላለህ። ለተማሪዎቹ ያው ወንድሜ ነው ብዬ ማስፈራሪያ አደርግብሃለሁ። መልስ ሰጠሽኝ እኮ። በል እኔ ልሂድ፣ ረፍዶብኛል። ፍቅር ደግሞ በሌላ ነገር እንዳተረጉመው የጓደኝነቴን ነው። እሺ ሰፈር ውስጥ እሷን ሳየው መቆየት አልቻልኩም። የተወሰነ ቀን እዚህ ልቆይ ወይ? በቃ ቻሌንጁን ተው። የወሰድኩት ገንዘብስ መልሰው ታዲያ። አንተ ያማል እንዴ? እናቴ ከዚህ በላይ ገንዘብ ያስፈልጋት። እንደምን ብዬ ጨዋታውን ጨርሼ ሄዶን መክፈል አለብኝ። እስከዛ ስራ አፈላልጋለሁ። እኔንም እኮ አሳዘነች። አገባሽ አንዬ የኔ ቆንጆ ትንሽ እችን ጠጪ። በቃኝ። ትንሽ እህቴ አውቃለሁ ያለሽበት ስሜት ይገባኛል። የማያልፍ አይመስልም፣ ግን እመኚኝ በቅርቡ ያልፋል። በእናትሽ ተይኝ፣ ብቻ የለውንበት። እሺ አንቺ እንደዚህ ስለሆንሽ የሚፈጠር ነገር አለ? ስልኩ ካልሰራ ምን ማድረግ ይቻላል? ወይኔ ማታ ሄጄ ቤቷ አናግረዋለሁ፣ ምክንያቱም ጠይቀዋለሁ። የሚስተካከል ነገር ከሆነ ጥሩ፣ ካልሆነ ግን ማሬ ማትሪክ ተፈታኝ መሆንሽን መርሳት የለብሽም። እንደምንም ብለሽ መበርታት ነው ያለብሽ። ጠዋት እኮ አግኝቼው ምንም የተፈጠረ አዲስ ነገር የለም። ስራ መቀጠሩን ካወቀ በኋላ ነው እንድንለያይ የፈለገው። ምን በደልኩት? ቆይ ምን አጠፋው? እሱን ከመውደድ ውጪ ቢያንስ ምን አለበት ምክንያቱን በደንብ ቢያስረዳኝ። ምንም እንዳላሳለፈ ሰው እንደዚህ በአንዴ በቃኝ ከሚለኝ። ይኸውልሽ የኔ እህት፣ አንቺ የወንዶችን ባህሪ ለመረዳት ገና በጣም ትንሽ ልጅ ነሽ። እነሱ ከዚህም በላይ ያደርጋሉ። አንቺ ብቻ መጠንከር ነው ያለብሽ። እባክሽ
ለትንሽ ጊዜ ዝም በይ። ትንሽ ቀን ብቻ። እሺ ተውሻለሁ። ማቀርብልሽን ነገር ግን ለመውሰድ ሞክሪ። ጠጪኝ። አልፈልግም። ፍቅር ምን አድርጌ ነው? ለምንድን ነው እንደዚህ የጠላኸኝ? ለምንድን ነው እንደዚህ እኔን ማየት ያስጠላ? ኦኬ እውነቱን ስታውቅ ይቅርታ ላታረግልህ ትችላለች። አንተ ግን እመነኝ ሀኒ በጣም ነው የምትወድ። መቀጠላችሁ አይቀርም፣ ትታረቃላችሁ። ቆይስ ከዛ የምታሳልፈው ስቃይስ? እናትህስ? አንተም እኮ አውቃለሁ። እናትህ ብቻዋን ነው ተቸግራ መከሯን አይታ ያሳደገች። እንደ ሌሎች እናቶች እንኳን አይደለች። ለአንተ ብላ ያላየችው ፍዳ አለ እና አይን እያየ በዳስ ትሰቃይ ያስችላል። ይህን አጋጣሚ መጠቀም አልነበረብህ? ወይኔ ሀኒ፣ አላውቅም እንዴት እንደምትሆን። ይህ 28 ቀን እንዴት እንደሚያልፍ አላውቅም ሳሚ። ሀኒ ደወለች። አንሰው ለውድ ዳርጎና አዋራት። ሄሎ ሀኒ። ሄሎ ሳሚ። ሀኒ ምንድን ነው? ደህና ነሽ? ሳሚ እፈልግሃለሁ፣ በእናትህ አግኘኝ። ደህና አይደለሁም። ምነው? ምን ተፈጠረ? አሁን በጣም ጥሩ አይደለሁም። ስንገናኝ እነግርሃለሁ። ቆይ ከፍቅር ጋር ደህና አይደላችሁ? በእናትህ ሳሚ አትጠይቀኝ። አሁን ስራ ካለ ወደ ማታ ሰፈር እጠብቅሃለሁ። ከይቅርታ ጋር የተወሰነ ደቂቃ እንድንገናኝ ፈልጌ ነው። እሺ በቃ አንቺ ግን እስከዛ ራስሽን ጠብቂ። እኔ ከችሳለሁ። በእናትህ እንዳትቀር፣ በጣም እፈልግሃለሁ። ወይኔ ፈጣሪ፣ ደህና አይደለችም ሳሚ። ደህና እንድትሆን እኮ አይጠበቅም። በቃ እኔ ማታ ሄጄ እንድትረጋጋ እነግራታለሁ። ምን አይነት ጣጣ ውስጥ ነው የገባሁት? እሺ ቆይ ምን ማድረግ ነበረብኝ ሳሚ? እናቴ እንደዛ ስትቸገር እያየው እንዳላየው ማለፍ፣ ወይስ ምንም የማታውቀው ሀኒን በማታውቀው ነገር መቅጣት? ስራ ፈለኩ ግን ምንም ሊቀናኝ አልቻለም። እናትህ በቃ አታለቃቅስ። አንተ ለእናትህ እኮ ነው ያደረገው። ሰው ለእናቱ ብዙ ነገር ያደርጋል። እሺ ቆይ ሀኒስ? ነገርኩ እኮ እኔ ማታ ሄጄ እንድትረጋጋ እነግራታለሁ። አለበለዚያ በገዛ እጅ ጨዋታውን ታበላሽና ሌላ መዘዝ ታመጣብናል። ይልቅ በተረጋጋ አእምሮ ምን ማድረግ እንዳለብን እናስብ። ሳንዬ! ሰናይ! አቤት ማሚ። አቤት ሰንዬ፣ ይኸውልሽ ስጋ ቤት የጠበስኩና ብቻዬን መብላት አቃተኝ። እችን ቀመሱ። እንዴ ማሚ፣ ስጋ ጥብስ? አዎ ስጋ ጥብስ። ምንም እኮ አይደለችም፣ ግማሽ ኪሎ ቢጤ ናት። ፍቅር የለም እንዴ ታዲያ? ውይ ፍቅርዬማ ስራ ገብቶ ከአይናችን ለአይናችን አተነዋል። በናፍቆት ሊገለን። ውይ ማሚዬ፣ ደስ ብሎኛል። እንኳን ደስ አለሽ። እንዴት አይነት ጥሩ ስራ እንደገባ። ቅድሚያ ገንዘብ ሰጥተውት ቤት ውስጥ አንበሽብሾኛል አልኩሽ። አስቤዛዬ ሙልት ታርጌ ያውና በቃ ብሽብሽ ብዬልሻለሁ። ታዲያ አሁን ቡና አፈላለሁ። ትንሽ ቆይታችሁ ነው። ዋ ነግሬሻለሁ። እኔ አልጣራ። እሺ ማሚዬ፣ እግዚአብሔር ይስጥልኝ። እናመሰግናለን።
ባይተዋር አረገኝ ናፍቆትሽ ባይተዋር አረገኝ ናፍቆትሽ ባዶ ቤት ታቅፌ ሃኒ ደህና ነሽ? ሳሚ ለአንተ የነገረ ነገር አለ? ምናልባት ከሌላ ሴት ጋር አይተው ታውቃለህ? ግራ ገባኝ። እኔ ፍቅር እንደሚወድሽ ነው የማውቀው። ቆይ እንዴት ሰው ታዲያ ጠዋት በሰላም ተለያይቶ ማታ ላይ አልፈልግሽም ሊል ይችላል? ወይ ያስቀየምሽው ነገር አለ ሳታውቂ? ታዲያ ምን አለበት ቢነግረኝ? እኔ እኮ ፍቅርን በጣም ነው የምወደው። እሱ ስራ ኖረው አልኖረው ለእኔ ግድ አይሰጠኝም። ፍቅር እንደዚህ ወደዋል። እሱም እንደዛ ነበር የሚለኝ። ታዲያ ባንዴ ምን ተፈጠረ? እኔ እንደሚመስለኝ ወይ ለማንም መናገር ያልፈለገው ችግር ውስጥ ሆነ። ምናልባት እንዳይነግርሽ አዝኖልሽም ይሆናል። ይሄ ነው ለእኔ ማሰብና ማዘን? ደግሞ ከመቼ ወዲህ ነው ፍቅር እኔን ሚስጥር የሚደብቀኝ? ምናልባት ነው ያልኩት። ቤት ሄጄ ነበር። ስራ በማግኘቱ እናቱ ተደስታለች። እሱም ደስተኛ እንደሆነ የተረዳሁት። ሌላ ምን ሊሆን ይችላል? ምናልባት ለእኔ መንገድ የከበደ ነገር አለ ማለት ህይወት ውስጥ ሌላ ሴት አለች። ፍቅር አንቺ በእናትሽ አንቺ ፍቅር እንዲህ የሚያደርግ አይደለም ጭራሽ። እኔ እውነት እንዲህ የሚያደርግ አይመስለኝም። አንቺ በጣም ነው እኮ የሚወድሽ። በቃ ትንሽ ጊዜ ምናምን ስጪው። እሱን ከማጣ ምንም ነገር ለሱ አደርጋለሁ። ሳሚ አብረን እንድንተኛ ጠይቆኝ ነበር፣ ግን አይሆንም ስለው ምንም አልተቃወመኝም። ወይ ምናልባት እንደዛም ፈልገው ከሆነ ያው እኔ ፈቃደኛ ነኝ። ብቻ በእናትህ በምንም ምክንያት አትራቀኝ። እኔ እወድሃለሁ። ደግሞ ሳላቅ ያስቀየምኩ ነገር ካለ እባክህ ይቅርታ አድርግልኝ። ደግሞ ፌመስ ከሆነ በኋላ እሱ የኔ ፍቅረኛ እንደሆነ ለማንም አልናገርም። ብቻ ይታረቀኝ እንጂ እንደዛ ማድረግ እችላለሁ። አንተ ምን አይነት ፋራ ነህ? ጧት ጧት እዚህ ጋር ጠብቀኝ ስለሆነት ነው እንደ መሰለ? ስራ የለኝም ምን አለበት? አሃ ወይ ደሞዝ ልጀምርልህና ለምን ስራ ይወለክ? ከቻልሽ አይከፋኝም። እንደውም በጣም ደስ ይለኛል። ቆይ ግን እስከላመድሽኝ አላልሽኝም እንዴ? ወይኔ ፍቅር ግን እንደስማ ፍቅር ልትሆንብኝ ነው። ወደድሽ? ወድ ችግር አለ? ደግሞ ምን የታከር ነው የምትይጂው? አሁን መልስልኝ። እሺ መጀመሪያ ፊትሽን አዙረሽ ሂጂ። አውቀናል አለመመለስ ንገረኛ። እሺ ምንድነው ጥያቄ? ብወድ ችግር አለው ወይ?
ምንም ችግር የለውም። ብቻ ክፈለኛ አትበይኝ እንጂ እስከ ጥግ ድረስ ልትወጂኝ ትችያለሽ። ቆይ ዛሬ ትምህርት ቤት የሚሄድ ሀሳብ የለሽም እንዴ? ፍቅር ፈጣጣንሽ እንዳትለኝ። ከዚህ በፊት ከማንም ጋር እንደዚህ የመሆን ልምዶ የለኝም፣ ግን አሁን በጣም ያስጠላል። ሳልጃጀል አልቀርም። በአማርኛ ንገሪኝ። ቆይ እሺ፣ ለምን እንደዚህ ፈጥነን ተግባባን? ደግሞ አንተ ራስህ ነህ ቀድሜ ያወቅኝ። መናገር የምትፈልጊው ለምን በግልጽ አትናገሪም? ለምን ዙሪያ ጥምጥም ትሄጃለሽ? ከአንተ ፍቅር ይዞኛል። አንተም ጋር ተመሳሳይ ስሜት ያለ የመሰለኝ እንደ ወንድ እንድትቀድም እድሉን ብሰጥ አልተረዳኸኝም። ግን የምር ፈጣጣ አይደለሁም። በጣም ወድጃለሁ። ከፈለክ ናቀኝ፣ ከፈለክም ልደብር። ግን ካንተ ቅልጥ ያለ ፍቅር ይዞኛል። ደበረ? በጣም እኔ ሴት ልጅ እንደዚህ ስትሆን ደስ አይለኝም። ስትጠየቅ ነው የሚያምርባት። ቆይ ግን አስበሽዋል? አንቺ ፍቅር ጥያቄ ጠይቀሽ እኔ ከተስማምቼ ካንቺ ጋር ስሆን ሃኒ፣ የምር በጣም የምትገርም ሴት ነሽ። አይደለሁም እኔ ማንም ያስብሻል እንጂ አይበዛብሽ። ደግሞ ካንቺ የበለጠ የፍቅር ስሜቱ እኔ ጋርም አለ። ምናልባት አልመጥንሽ ይሆናል ብዬ ነው እንጂ ዘገየሁት። ያን ያክል ፋራ ሰውም አይደለሁም። ምንም የፍቅር ጥያቄው ካንቺ ይመጣ ራሱ ካንቺ በፊት በፍቅር ወደኩት ደግሞ እኔ ነኝ። ፍቅር እና አልደብርኩ? ፈጣጣ አይደለሁ? የፈለገ ስሜቱ ከባድ ቢሆን እንደምንም ታግሼ መቆየት ነበረብኝ። በራስ መተማመን አለኝ ብዬ መናገር አልነበረብኝም ነበር። ፈጣጣነቴን ያስናቀኝ አንተም ለዛ ነው እንደ ቀልድ እንለያይ ስትል ምንም ያልከበደ። የኔ ትንሿ እህት ከድብርቷ እየወጣች ነው። ናይ ቁርሳችንን ቀማምስና ከፈለግሽ ትምህርት ቤት አደርስሻለሁ። ራሴ ሄዳለሁ። ምን ሆናለሁ? እሺ በቃ ከፈለግሽ ከትምህርት ቤት ስትወጪ እኔም ከስራ በጊዜ ወጣና ፊልም ማየት እንችላለን። ከፈለግሽም ደግሞ ውጭ ራት መብላት እንችላለን። እባክሽ የተንከባከብሽኝ የመሰለሽ የባሰ ሆድ እያስባሽኝ ነው። እኔ ፈለኩ አልፈለኩ ምንም የሚለወጥ አዲስ ነገር የለም። በቃ ተማሪ ነኝ። የትኛውም ድብርት ውስጥ ቢሆን ትምህርቴን የግድ መቀጠል አለብኝ። እሺ በጣም ይቅርታ። በቃ እኔ ቁርሳችንን ቀማምስና ሳይረፍድ እንሂድ። ነይ። እሺ እሰራለሁ ብለህ እንኳን እንዳታስብ። በጣም ጥሩ ድምጽ ነው ያለኝ።
ከፈለክ እንደ ማማሞቂያ ልትይም ትችላለህ። ወንድሜ ይሄ ሙከራ ትምህርት ቤት እኮ አይደለም። በዛ ላይ አንዲት ወጣት ጥሩ ድምፅ አላት ተብለን ቀጥረን ደንበኞቻችንን አስቀየመችብን። የት እንደለመደችው አላውቅም። መቀመጫዋን እየወዘወዘች ከስተመሮቻችንን አሸማቀቀች እኮ። በዛ ላይ አንጋፋ ድምፅ የሆነችን ቢሆኑ ከህፃናት ጋር መጫወትን አይወዱም። እሺ በቃ ድንገት ሀሳባችሁን ለውጣችሁ ከፈለጋችሁ ስልኬን ማስቀመጥ እችላለሁ። እሱ ይቻላል። ድምፅ ጥሩ ነበር። ነገር ግን እኛ ራሱ ቤቱን ለመዝጋት ሀሳብ ላይ ነን። ምንም እንረዳክ አንችልም። ገበያ እንደ ድሮ አይደለም። ወይም ደግሞ ምናልባት ሀሳብ ከቀየርና ሰው ከፈለግን ስልክን አስቀምጥና እንደውላለን። ማሪኝ ብዬሻለው ሞትብሻለው ማሪኝ ብዬሻለው እጎዳብሻለው ሰው ሆኖ ስህተትን የማይሰራ የለም። ኧረ በቃ በቃ። ምንድን ነው ማላዘን? ምንድን ነው እየዘፈንክ ነው? ምንድን ነው ምንድን ነው ይሄ? ምን ነው አልወደድኩም እንዴ? እንዴ ወይ ከማላዘን ውጭ ሌላ ዘፈን የለህም እንዴ? ምንድን ነው? እዚህ እኮ ያለ እኮ ከስተመር እኮ ነው። ስንት ከስተመር እኮ ነው የምናጣው ባንተ። ምንድን ነው አሁን? ምን እየሆንክ ነው ያለው? የፍቅር ወይም የፌሽታ ዘፈን ላይም በጣም ጎበዝ ነኝ። ከፈለክ እሱንም ልትይኝ ትችላለህ። እንዴ ኧረ እባክህ በህግ አምላክ እንዴ አልፈጠረብን። ከየት አምጥተህ ይሄ ፊት ነው አሁን ለፌሽታ? እንዴ ቀልድ ነው ያዝከው እንዴ? ስራ እኮ ነው ያዝነው እኛ። ቆይ ፊቴን ነው ወይስ ዘፈኑን ነው የምትፈልገው? ኧረ በለው ከፍትፍቱ ፊቱ ሲባል አልሰማህም እንዴ? መጀመሪያ ከስተመር ይኸውልህ ፊትህን ነው ማየት ያለበት። ከዛ ሙዚቃውን ማንም ቢዘ መስፈን እኮ ይችላል። መጀመሪያ ፊትህን ነው እንዴ። እንዲህ ዝም አድርገህ ምን አይነት ፊት ነው የምታመጣው? እሺ ለፊቴ ምንም ችግር የለውም። በደንብ መሳቅ እችላለሁ። ያልፈጠረብን እዚህ ጋር ልሳቅ መቼ ልስቅ ነው? እኔ ብቻ ቁጭ ብዬ ያልሳቅ መቼ ልስቅ ነው? እሺ በቃ ያለ ክፍያ የተወሰነ ቀን ያየኝ። እንዳሰብኩ ከሆነ ምንም ችግር የለውም ይቀራል። ትንሽ ጊዜ ብቻ ይኸውልህ ትሰማኛለህ? ይሄ የገበያ ስራ ነው። ገባህ አይደለ? ይሄ ትንሽ ጊዜ ለሞክር የምትለበት ይሄ ባላገሩ አይዶል አይደለም። እሺ ሂድና እዛ ሞክር የምትሞክር ከሆነ ስለዚህ አታስፈልገንም። እሺ ምን ላድርግ? ምን ልፍጠር? ከሀገር ብትሰደድ ላንቺ ይቀልሻል? ሁሉ ነገር ከአቅሜ በላይ ሆነብኝ። እናቴ እኔን አሳድጋኛለች። ቢያንስ ሸክም ከመሆን ላሳርፋት ይገባል። በጣም ግራ ገባኝ እኮ ሃኒ። እሺ እንዴት ነው ይሄ ስሜቴ ሊገባሽና ላስረዳሽ የምችለው? አቤት ፍቅር። አቤት። እስኪ ገምት፣ ማን ሊሆን ይችላለሁ? አላወቅሽ እንዴ? ይህንን ድምፅ አታስታውሰው? ምናልባት ስራ ላይ ሆኖ ይሆናል። ውዬ ነው ጌታ፣ እረፍት እኮ አጣ። አላስታወስኩትም። ለምን ስምሽን አትናገሩ? እውነት ፍቅር፣ በጣም እያስቀየምከኝ ነው። አንቺ ወደ ጉዳይሽ አትገቢም እንዴ? ጉዳይሽን የማትናገሪ ከሆነ ስልኩን ዝጊው።
ካላስ እንዴ ቃል ነኝ። ምንድን ነው ስራው ነው እንደዚህ ቁጣ ያደረገ? ቃል ማንሽ? አላወኩሽም። ቃል ነኛ። ቃል ታምራት የአረብ ሀገሯ እንዴ። ቃልዬ መቼ መተሽ ነው? እኔማ እኮ ሻንጣዬን ወርውሬ ናፍቆቴን ለመወጣት በመጣ ሰውየው የለህም። ማሚ እኮ ስራ እንደጀመርክ ነገረችኝ። አዎ ስራ ላይ ነኝ። ደህና ነሽ? እኔ በጣም ደህና ነኝ። አንተ እንዴት ነህ ፍቅር? በጣም እኮ እኔ ናፈከኝ። ቤት ማሚ ጋር ቡና እያፈላችልኝ። ትመጣለህ አይደል? አይ አይመስለኝም። በጣም ብዙ ስራ አለብኝ። ትቆያለሽ አይደል? አረ ገና ስራ ከመጀመሩ ስልክ አበዛ ብለው እንዳይቆጡት እስኪ ዝግለት። በቃ ፍቅርዬ ስትችል ነገ ከነገ ወዲያ ብቅ በልና እንገናኛለን። እሺ አቢቢ። እሺ የደጋ መጣሁ አንጀት ከሌለው አንጀት ከሌለው አትወደኝ እንደው ልቤን ተው ልበለው ልቤን ተው ልበለው ይምዘልቅ ያለ የሰፋ ደረቱ የሰፋ ደረቱ ፍቅር አላቂ ባረግኝቱ ባረግኝቱ ወይ ፍቅር እና ልጄን ወደሽ ስትሰቃይ ነበራ። ማሚ እውነት አልፏል ብዬ ነው ነገርኩሽ። ደግሞ እንዳትነግሪው። እዛ አረብ ሀገር ሄጄ ፊቱን ከማየት ተገላገልኩ እንጂ ማሚ ያንቺ ልጅ እኮ ፋራ ነው ፋራ። አረ እንኳን ነገርሽኝ። ለመሆኑ እሱ ያውቅ ነበር? እሱ አይደል እንዴ ችግሩ? ያውቃል እኮ ግን ምን ዋጋ አለው? እንደ እህቱ ነበር የሚያየኝ። ጭራሽ ስነግረው ምን እንዳለኝ ታውቂያለሽ ማሚ? ባለጌ በይ ሰው እንዳይሰማሽ። ወይ ፍቅር ልጄ እኮ ጨዋ ነው፣ እንደ ሌላ ወንድ አይደለም። ሌላ ወንድማ ቢሆን ኑሮ እንደው ለስሜቱ ተጫውቶብሽ ዲቃላሽን አሳቅፎሽ ነበር። እንኳን አረብ ሀገር ልትሄጂ ከዚህ ከሰፈር አትሄጂም ነበር። በእውነት አትቀይም። አንቺ መጉዳት ስላልፈለገ ነው። ወይ ማሚ በቃ ያንቺ ፍቅር ዘንድሮም የተለየ ነው አይደል? እውነቴን ነው። ወንድ ልጅ ባይወድሽም ለስሜቱ ስል እወድሻለሁ ብሎ ይጫወትብሽ ነበር። ደግሞ አትቀይም። እሱ እኮ አንቺን እንዳይከፋሽ አንቺን ላለማስከፋት ብሎ ነው። እኔ ግን ቃልዬ እሱም ሀሳቡን ቀይሮ ከአንቺ ጋር ቢሆን ደስ ይለኛል። ምክንያቱም የሚያውቃት ሴት ብትሆን ይሻላል። አይሻልም? አይ ማሚ እሱ እስካሁን ብቻውን ይሆናል ብለሽ ነው? ምናልባት እኮ አጠገቡ ሴት ትኖራለች እንጂ ቢሆንልኝማ አልጠላም ነበር። አንጀት በሌለው አትወደኝ እንደው ልቤን ተው ልበለው ልቤን ተው ልበለው ከሰማዩ በላይ ያለ
ሰማይ ያለው ሰማይ ጠይም ዘለግ ያለ አላየህም ወይ አላየህም ወይ ጠይም ዘለግ ያለ የሰፋ ደረቱ የሰፋ ደረቱ ፍቅር እንደው ያልቃል ባረገኘቱ ባረገኘቱ የቃል መምጣት እኮ አሪፍ ነገር ነው። እንደውም መልካም አጋጣሚ። ምኑ ነው አሪፍ? በቃ በሆነ ነገር ታግዛለች። መቼም የሆነ ነገር ሳትጭና አትመጣም። እዛ ላይ ድሮ ተወድ ነበር፣ በአንተ አትጨክን። አንተ ደግሞ አንዴ ማሰቢያ ከደነዘዘ ቶሎ አይነቅም። ምን እንደሞላለት ሰው ታካብዳለህ። ቢያንስ አበድሬን ብትላት ትሰጣለች። እኔ ብድር ሳይሆን ስራ ነው የምፈልገው። ድምፅ አለኝ ግን ደግሞ ማንም አይፈልግም። ሌላ ችሎታ ወይም ሙያ ደግሞ የለኝም። ሸክም መስራት እኮ ነው የቀረኝ። ሳሚ ብራዘር፣ የተገኘውን አጋጣሚ ካልተጠቀምክ ህይወት እንደሰለመ ዞራ ነው የምትገረፍ። ምናልባት እግዚአብሔር ቃልን ልኮልህ ቢሆንስ? በጣም ጎበዝ ጎበዝ። እኔ እኮ አማራጭ እንዳለው ስትንቀባረር ነው የሚገርመው። በዚህ በኩል ብር መስራት ትፈልጋለህ፣ እዛ በኩል ደግሞ እኔ ናፈቀችኝ ትላለህ። እና ገንዘብ የሚሰራው ከሴት በመቀበል ነው? አዎ ገንዘብ ያስፈልገኛል፣ በጣም ያስፈልገኛል። ግን ደግሞ በጭራሽ ከቃል ይቀበላል ብለህ እንዳታስብ። እኔ ለራስህ ብዬ በዛ ላይ ልጅቷ እየተጎዳች እንደሆነ አትርስ። ስንፈጠር ሆነ ስናድግ ብዙ አማራጭ አልተሰጠንም። ተማር ልጅ በሚል ሙዚቃ ያደገ ጄኔሬሽን ተምሮ ቀበሌ ከመቀጠር የዘለለ ሌላ ተስፋ የለው። ይኸውም ጎበዝ። እሺ ቆኛ ትምህርት የማይገባንስ? በደሞዝ ከመቀጠር የሚበልጥ ለተፈጠርክለት ዓላማ መኖርን አላስተማሩም። በቃ እኛ ደግሞ ትምህርት አይገባንም። ህይወት ደግሞ ለእኛ ሌላ ተስፋ የላትም። ኧረ ቀዝቀዝ በል ፍቅር። እዚህ ሀገር ላይ እኮ አንድ ትልቅ ሀሳብ ካለው ወጣት ይልቅ ምንም የማያውቀውን ፖለቲካ የሚያቦካ አዋቂ የሚመስልባት ምድር። ወይ በቃ በሊቢያን ቁስቁስ እንጂ እኔ ራሴ ቤት ኪራይ በመጣ ቁጥር ኢትዮጵያ መኖር እየመረረኝ። በእናትህ ሳሚ ዝም በል። ደህና ሀሳብ እስኪመጣል ድረስ ዝም በል። ትምህርት ቤት ሲሄድ የምንገናኝበት ቦታ ቆሜ ጠበቅኩ። ያልመጣው የምር ስለጠላኸኝ ነው? ናፍቀኸኛል በጣም። እስኪ ንገረኝ፣ እንዴት ነው የቻልክበት? እንዴት ነው ያስቻለ? ምንድን ነው? እኔ ቴክስት እየላከች ነው። ለምን ስልኬን ከፈትከው? ስራ ቅጠረኝ እያልኩ እንዴት ስልክ ልዝጋ? ቢፈልጉኝ እንኳን በምን ይደውላሉ? ምን አይነት ጣጣ ነው ድህነት በእናታችሁ። እሺ የት ሄደን ነው?
አትይ ሀኒ። ምንም አልቻልኩም። በጣም እኔ ናፈቀኝ። በጣም ነው የምወደው እኮ። በእናትሽ ጠንከር ለማለት ሞክሪ። ደግሞ ጠንካራ ልጅ ነሽ አይደለም? ይሄንን ሌላም ነገር ታልፍ የለ። ይሄ በጣም ከባድ ነው እህቴ። ይሄ በጣም ከባድ ነው። ናፍቆኛል። አውቃለሁ ያለሽን በዚህ ቤት ይገባኛል፣ ግን ምን ማድረግ ይቻላል? ደግሞ እንደዚህ ልትሆኝለት አይገባው። ስልኩን ከፍቶታል፣ ግን አያነሳም፣ ቴክስትም አይመልስም። እሺ እስክመለስ ድረስ ተነስተሽ ጠብቂ። ይሄ ነው ፍቅር የሚባለው ሰውዬ ቤት?